እድሌ ነው። ይህንን ቃል ከብዙ ኢትዮጵያውያን አንደበት መስማት አዲስ አይደለም። በብዙዎቻችን ዘንድ እጣ ፋንታ ማለት አስቀድሞ የተጻፈና ልንቀይረው የማንችለው ነገር ተደርጎ ይወሰዳል። ዛሬ ከመደመር መንገድ መጽሐፍ እጣ ፈንታን በእጅ ማስገባት በሚል ርዕስ የተቀነጨበውን ክፍል ላጋራችሁ። በጃፓን የተፈጸመ ታሪክ እንደሆነ ይነገራል። አንድ የጦር ጀነራል ሰራዊቱን ይዞ ወደ ጦርነት ይሄዳል። ጀነራሉ የያዘው የሰራዊት ብዛት ከጠላት ጦር ጋር ሲወዳደር በ10 እጥፍ ያነሰ ነበር። ቢሆንም ጀነራሉ በጥሩ ስትራቴጂ ጠላትን እንደሚያሸንፍ ያውቃል። ሰራዊቱ ግን ጥርጣሬ ላይ ነው። ወደ ጦር ሜዳው እየተጓዙ ሳለ አንድ የጸሎት ቦታ ሲደርስ ወታደሮቹን አስቆማቸውና እንዲህ አላቸው። ጸሎት ቤቱ ገብቼ ስመለስ እጣ ፈንታችን ምን እንደሚሆን ሳንቲም ላይ ወርውረን እናረጋግጣለን። ሳንቲሙ በጎፈር በኩል ካረፈ መሸነፋችንን ከወዲሁ እናውቃለን። በተቃራኒው በሰው በኩል ካረፈ ደግሞ እናሸንፋለን። እጣ ፈንታችን በእጃችን ነው አላቸው። እንዳለውም ጀነራሉ ጸሎቱን አድርሶ ሲመለስ ወታደሮቹ እያዩ ሳንቲም ወደ ላይ ሲወረውር ሳንቲሙ በሰው በኩል አረፈ። ሰራዊቱም በራስ መተማመን ስሜት ውስጡን አጠንክሮ ወደ ጦር ሜዳው አቀና። ድልም ተቀዳጁ። በመልስ ጉዞ ወቅት ከሰራዊቱ አንዱ ወደ ጀነራሉ ቀርቦ እንዲህ ሲል ተናገረ። እጣ ፈንታን የመቀየር ስልጣን ለማንም የለውም። ይሄን ጊዜ ጀነራሉ ቀስ ብሎ ሳንቲሙን ለወታደሩ እያሳየው እጣ ፈንታችን በእጃችን ነው፣ እኛ እንደፈለገን አድርገን መቀየር እንችላለን፣ ዋናው የእኛ ከልብ መፍቀድ ነው ሲል መለሰለት። ወታደሩ ሳንቲሙን ሲያይ በእጅጉ ተደነቀ። በሁለቱም በኩል ሰው እንጂ ጎፈር አልነበረውም። ያለንበት ዘመን በትሩፋት የተሞላ ነው። አይነጋላቸውም ከተባሉት የሶስተኛው ዓለም ሀገራት ውስጥ በዲሞክራሲያዊ ምርጫ አንዲት ጥይት ሳትተኮስ ስልጣን የሚረካከቡ መሪዎች ተፈጥረዋል። ከአውሮፓ ሀገራት ጋር የሚወዳደር ኢኮኖሚ የገነቡ ሀገራት ኋላ ቀር ከሚሏት የአፍሪካ አህጉር ተገኝተዋል። የህግ የበላይነት ፈልቆ ያረሰረሳቸው የሃይማኖት ልዩነቶቻቸውን አቻችለው በሴኩላር መንግስት መተዳደር የጀመሩ፣ ሙስናን እንደ ርኩሰት የሚቆጠርባቸው፣ ሰላማቸው ከእነርሱ አልፎ ለጎረቤቶቻቸው የሚተርፍ፣ የፖለቲካ ተደማጭነታቸው በአህጉራዊና በዓለም አቀፍ ተቋማት ውስጥ እየዳበረ የመጣ ሀገራት ከዚችው ከአፍሪካ ውስጥ ተፈጥረዋል። ትናንቶቻቸው በእርስ በእርስ ጦርነትና በጠመንጃ የበላይነት፣ በዘረኝነትና በሙስና የተበጠበጠ፣ በአምባገነንነትና በረሃብ የሚታወስ ሀገራት ነበሩ። እነዚህ ሀገራት የወረሱትን ለልጆቻቸው ላለማውረስ ወሰኑ። ወቅትና ዘመናቸው በፈቀደላቸው አቅም ሁሉ ተንፈራገጡ። እጣ ፈንታቸውን በእጃቸው አድርገው ከልብ ተማክረው በእውነት ተደመሩ። በዚህም ከወደቁበት ትቢያ ለመነሳት ቻሉ። አቧራቸውን ከላያቸው አራግፈው ዳግም ጥንታዊ የስልጣኔ ጉዟቸውን የተቀላቀሉ ጥቂቶች በዙሪያችን አሉ። ወደፊትም በስተው መኖር ይቀጥላሉ። የጃፓኑ ጀነራል ለሰራዊቱ ያሳያቸው ሳንቲም በሁለቱም በኩል ሰው ነበረ። ይህም የሚያሳየው ትልቁ ድል የተመዘገበው በጦር ሜዳው ሳይሆን በመሸነፍ ስነ ልቦና ውስጥ የነበረውን ሰራዊት ማሸነፍ እንችላለን የሚል የጋራ እምነት ውስጥ ማስተሳሰር በመቻሉ ነው። የኢትዮጵያም እጣ ፈንታ የሚወሰነው የነገዋን የበለጸገች ሀገር ለመገንባት በምናደርገው ከልብ የመነጨ ፍቃድና የጋራ ቁርጠኝነት ላይ ነው። እጣ ፈንታችንም በገዛ እጃችን ላይ ነው። የፋና ዲጂታል ቤተሰብ ይሁኑ።